ሰላም እንደናችሁ አራዳ ተቀላላ ዕውቀት ፕሮግራማችን ጀምሯል። ዛሬም እንደ ሁሉ ጊዜው ጥንዶችን ይዘን መተናል። ጥንዶቹ ራሳቸውን ከማስተዋወቃቸው በፊት ስለ ውድድሩ አንዳንድ ህጎችን እኔ እነግራቸዋለሁ። ይህ ውድድር 4 ዙሮች አሉት። ጠቅላላ ዕውቀት፣ ጂኦግራፊ፣ ስፖርትና ሙዚቃ ነው። ከዛ በተጨማሪ ያለው ደግሞ የቦነስ ጥያቄ ነው። የዛሬ ተወዳዳሪዎቻችን እንግዲህ እጩ ሙሽሮች ናቸው እዚህ ጋር የሚታዩት። ስለዚህ ጥያቄውም እሱን ያማከለ ይሆናል። ከማን እንጀምር? ከነሱ ይጀምር። በጣም አሪፍ። ከናንተ እንጀምር። በቃ ልክ ነው። አሁን ያልከው ነገር ልክ ነው። እኛ እጩ ሙሽሮች ነን። ቤቢ በቅርቡ ነው ከውጭ የመጣው። እኔም ደግሞ ያው በቅርቡ ወደዛ ነው። አንቺ ትሄጃለሽ ወደማይቀርበት ቪዛዋ ነው። አይባልም ማሪ እንደዛ እንዴ ምን ሆነሃል? አይባልም እንዳፈቀረችው ታረኛ ፊት ነው እንዳክት የእናንተ ይደርሳል። እሺ እናንተ ራሳችሁን አስተዋውቁ። እሺ እኔና ማሪ ፌስቡክ ላይ ነው የተዋወቅነው። አረ ዋው! በፌስቡክ ቻት እያደረግን በዛ ነው የተዋወቅነው። ግን ፌስ የሌለው ሰው በፌስቡክ መተዋወቅ አይከብድም እንዴ? ምን ያስቅሻል አንቺ? ምን ያስቅሻል? ያንቺ ሰውን እሱ ደና ፊት ይዞ ነው እንዴ የምትገለፍጭው? አዎ እንዴት ነው የሚሰራው? ታረጋጉ። ግድ የለም እቴ ይቅርታ ካላስቀየምኩሽ። ባልሽ ሳርግጦ ቀና ያለ አህያ ነው የሚመስል እንዴ? ኧረ በእናትህ አንተ እንዲማ አትበለው። እንዲማ አትበለው። አረ እንዲማ አትበለው። ያንቺ ያሳመማል ከሱ። አይ በጣም ገና ከጅማሮ ፉክክር የታየበት ነው የሚመስለው። እንግዲህ ያው እኛ እንግዳ ተቀባዮች ስለሆንን ከዲያስፖራዎቹ እንጀምር አይደለ? ጠቅላላ ዕውቀት 1 ወይስ 2? እማ አንቺ ምረጪ። ነው አንተ ምረጥ። ኖ እኛ አሜሪካውያን ሌዲስ ፈርስት እንላለን። አረ በእናትህ ዲያ እንደዚህ አይገባበዙብን እንዴ? አባ ምን ለማለት ነው ሌዲስ ፈርስት ያለው? ቆንጆ ነሽ ምናምን ለማለት ነው። ጉረኛ ቤባክሽ ቆንጆ ነሽ እያለ ነው። ሌዲስ ፈርስት ቆንጆ ነሽ? አዎ ቆንጆ ነሽ እያላት ነው። ትንሽ እንፈር በቃ ባሰባ ነው የሚሻለው። ወደ ጥያቄው እንሂድ። ግድ የለም ወደ ጥያቄው እንሂድ። 1 ወይስ 2? አንድ ይሁን። እሺ በኢትዮጵያ ሕግ የሴት ልጅ ትንሹ የጋብቻ እድሜ ስንት ነው? እማ እኔ የአሜሪካንን ነው ማቀው። የዚህን ሀገር አንቺ ንገሪያቸው። እሺ ችግር የለው። 500 እድሜ 500 ምን እንዴ? 500 ሺህ እንዴ? ጥሎሹን አይደለም እኮ የተባለው። የእድሜ የሴቷ እድሜ ስንት ነው በህግ የተደረገው? ለገንዘብ ላይ ተንጠልጥለ ያለ። ይሄ እኮ ነው እንዴ? ምን ሆናችሁ ነው? ፈጠን ምን ነው ስጠይቁ እንደዚህ ለመመለስ? ይሄ ጥሎሽ አይደለም። እድሜ ስንት ነው? 500 ሺህ እንዴ? ማቱ ሳሊት ልንልሽ አይሆንም። እኔ አልመሰለኝ ነበር። ለዛ ነው እኔ ብሩን ስለመሰለኝ ነው። ገብቷ የራሴንም እያሰብኩ ስለሆነ ለዛ ነው እንትን ያልኩት እንጂ 21 ነው። 21 አልተመለሰም። መልሱ 18 ዓመት ነው። 18 ዓመት ነው። ለዛ ነው። እሺ ወደ እናንተ እናልፋለን። ጥያቄ 1ን ስለመረጡ 2 እናንተ የሚሆነው የወንድ ልጅ የጋብቻ እድሜ ስንት? አባዬ ይሄንንማ አንተ መልሰው። እኔ ከመመለስ በአንተ ቀላል ነው። ያው ከነማብራሪያ ላርገው ትንሽ ቀላል ስለሆነ ከነማብራሪያ ላርገው። ምንድነው እንዳለ ሁኔታ ነው ይወሰን። እንደ ኑሮ ያው ካለ እና ቶሎ እንትን ምትል ከሆነ ከ30 እስከ 40 ከሌለ ከፍ ይላል። ከሌለ ትንሽ ከፍ ይላል። የለንማ በእናትህ ከ30 እስከ 40? አዎ አልተመለሰም። መልሱ 18 ዓመት ነው። እንዴ የ18 ዓመት የ18 ዓመት ገና ነፍጥመሽ በሰንስ አጣራቀ። አረ ወንድሜ እንዴ አሁን እሱ ገና ልጅ አይደል እንዴ? ምን ነው ለሴት የሚደርሰው ገና አይደል እንዴ? እንኳን እሱ እኔ ገና አይደለው እንዴ? አንተ ማለት አልሞላል እና ካልሞላ ከየት ይሆናል ወንድሜ? ግን መሙላት እኮ አለበት እኮ እንዴ? አይ ኖ እንዴት አይነት ጥያቄ ይስተካከል። ጥያቄ እውነታውን ነው እኮ የነገረ። ይኸውልህ እንደ ሰው ይለያያል። አሁን ይኸውልህ አንዳንዱ በ18 ዓመቱ በደንብ እንትን ይላል ይሰራል። እንዳንተ ደግሞ በ48 ዓመቱ የማይነቃ አለ እንዴ? ስድብ መንቃት ያንተ ገልቱ ሰዓት አንዴ ተውበል ይሄን ተውበል ገና ዲያስፖራ ነው። ብሽሽቁን ተውት። ግድ የለም በሀገር ምርት ብንኮራ ጥሩ ነው። ወጣት ፈልጌ እኮ እንትን ብያለሁ። ምን ጫማ ረከኝ እንዴ?
አልተዋለን እኮ ጽቂ። ወደ እናንተ እናልፋለን። አሁን ደግሞ ታሪክ ወይም ጂኦግራፊ ላይ ነው የምንጠይቃቸው። ያው ጥያቄዎቻችን አሁንም ቢሆን ከፍቅረኛሞች ጋር የተያያዘ ነው። በዓለም በተለምዶ የፍቅር ከተማ በመባል የምትታወቀው ማን ናት? አሜሪካ። እንዴ አለች የፍቅር ከተማ አሜሪካ። አሜሪካ እኮ ሀገር ናት። ከተማ ከሰው በላይ ፍቅርን ሚኬት ይመጣል ይሄ ነው። ሶሪ ግን ቤቢ ማማዬ ከኔ ነው ወይስ ከአሜሪካ ነው ፍቅር ያዘሽ? ሶሪ ካንተም ነው ከአሜሪካም ነው። ያው አንተ ግን ይበልጣል። አሜሪካ እኔ እንትን እንቆጨራል። ምን እንቆጨራል? በመጀመሪያ እንቆጨረር ሳይሆን እንጨቆረር ነው። እዛ ነው የተገናኛችሁት እናንተ? አይ አይደለም እንጨቆረር ፌስቡክ ላይ ነው የተገናኘ ነው። ግን ያው እንጨቆረር በታሪክ የሰማሁት ከነገስታት ጀምሮ የፍቅር ከተማ የፍቅር ቦታ ምናምን ስለምትባል እንቆጨረር እንጨቆረር የኛው የፍቅር ከተማ። በጣም አሪፍ። ያው ቀድማችሁ አንብቡም ይባላል እኮ ዲያስፖራ አየት ውጭ አትበል አንብቡ። ዝም ብሎ ሳይሆን ማንበብም ያስፈልጋል። እኔ ለኔ የፍቅር ከተማ እሷ ነች። እኔና አሜሪካ ሶሪ አዎ እንቆጨረራ ማለት ነው። ግን ሰፋ ካደረግነው ደግሞ ማንኛውም ሰው የተወለደበትን ቦታ ራሱ የፍቅር ከተማ ይለዋል። አሁን እኔ የተወለድኩበት ከተማ my birthplace የፍቅር ከተማ እሷ ናት ብለኸኛል። ሰፊ ናት ነው? እሷ ይኸውልህ አሁን እሷ ናት የፍቅር ከተማ። ሶሪ ለእናንተ። ኧረ አባ ትጃጃል ጀልክ በጣም ወንድሜ ጀልክ። ቆይ በቃ ጀልክ ምንድን ነው? ግድ የለም ወደዚህ አድርጉት ሀሳባችሁ። ምን ከወሰድካት በኋላ እኮ ትረሳለች እኮ። እኛ እናቃቸዋለን እኮ ረሳናቸው። እናቃቸዋለን ማማ አይ ወደዚህ መልሱት ሀሳባችሁ። ኦኬ እሺ መልሱት። እሺ መልሱ ፓሪስ ነው። ፓሪስ ናት የፍቅር ከተማ በዓለም የምትባለው ፓሪስ ናት። አልተመለስም። ሄጃለሁ። አላወቃትም ነው። አይ እኔ ለኔ በቃ እሷ ናት የፍቅር ከተማ። ፓሪስ ሶሪ ፓሪስ ነው። እኔ ናት ወስደኝ አንቺን እንዴ ከዚህ በኋላ አንቺን ጥዬ እኔ በቃ ዋሌቴ እኮ ማለት ነሽ። አንቺ እንዴት ጥዬሽ እሄዳለሁ? ወደ እናንተ እንለፍ። መልሶ አልተመለሰም። አትስደኝም አንተስ? እኔ ፓሪስ ሰርጉን ትተነው ነው። ቆይ ምንድን ነው ይሄ? ኤምባሲ አይደለም እኮ እንዴ? አይደለም ውዴ፣ ይሄ እኮ ባጃጅ የምንሄድበት ቦታ አይደለም እኮ። ዝም ብሎ አትወስደኝም አይባልም እኮ እንዴ። እኔ ነው እቂያ። እሱ ነዋ። እንኳን ፓሪስ አሁን ራሱ ወደ ቤት አይወስድም። ወደ እናንተ እናልፋለን። ጥያቄ እንግዲህ በየዓመቱ የካቲት 14 የሚከበረው የቫላንታይንስ ወይም የፍቅረኛሞች ቀን በማን ስም ነው የተሰየመው? በአሜሪካ ነው። አራጅ ዝም በይ እንዴ! ኧረ ዝም በይ በቃ። አንዴ እኔ ጥያቄውን ደግመዋለሁ። በየዓመቱ የካቲት 14 የሚከበረው የቫላንታይንስ ዴይ ወይም የፍቅረኛሞች ቀን በማን ስም ነው የተሰየመው? የሰውየውን ስም ነው የምንፈልገው። ቫላንታይንስ ዴይ የዛሬ ዓመት ራት ጋብዘኸኝ ነበር። ኧረ ደስ የሚል ጊዜ ነበር ያሳለፍነው። ተበድሬ ነበር። ኦኬ ራት ብቻ ነው የጋበዝሽ? አዎ ራት። ማን አየበት እሱንስ? ምንድን ነው ራት ነው እንደምትጋብዘው ለቫላንታይን? ምን አገባ? ምን አይነት ችጋራም ሰው ነህ እንዴ? ራት ብቻ ነው የጋበዝካት? ምን አገባ? ለቫላንታይን ምን አገባ? እኔ ቁርስም ጋብዣታለሁ። ምን አገባ? ምን አገባ? ኦ ማይ ጋድ ቤቢ የስ የሚያምር ወርቅ ነበር የገዛህልኝ። ጎልድ የአንገት ጎልድ ነው የገዛሁላት። ዳይመንድ ባለመሆኑ ትንሽ ቅር ብሎኛል፣ ግን አሜሪካ ሴት ዳይመንድ ይሆናል። አባዬ አንተ ባሁን ትገዛልኝ የለው ወርቅ ትገዛልኛል። አሁንም ሰርጉን ትተነው አይደል? ችጋራም እሺ በቃ ዝም በል። እሺ ወደ መልሱ እንሂድ። ወደ መልሱ ሳንታ ክላውስ ቫለንታይን። አረ ምን ሆናችሁ? አልተመለሰም እንዴ? አልተመለሰማ እንዴ? ሳንታ ክላውስ የገና አባት ናቸው፣ ወይም አባባ ገና ተብለው የሚታወቁ ናቸው። የቫላንታይን ዴይን ስሙ የተሰየመው ሴንት ቫላንታይን ወይም ቅዱስ ቫላንታይን በመባል ነው የሚታወቁ። የኛ ሀገር ስላልሆነ ብዙ ይጨነቅ ካላወቃችሁ ዝም ማለት ነው። ሳንታ ክላውስ የገና አባት ወይም አባባ ገና የሚባሉት ናቸው። የቫላንታይን ከሆነ ሴንት ቫላንታይን ወይም ቅዱስ ቫላንታይን ነው የሚባሉት። ያወቁ።
እሺ ወደ ስፖርት እናልፋለን። ስፖርት 1 ወይስ 2? አንድ። በምስሉ ላይ የምትመለከቷቸው ጥንዶች እነማን ናቸው? አሜሪካ አይደለም እንትን ዴቪድ ቤካም እና ቪክቶሪያ ቤካም አንዴ ዋው በጣም በጣም ነው የሚዋደዱት። ደስ ሲሉ ሲያስቀኑ በቃ ይሄ በስስት የሚታዩ አይነት ሰዎች ናቸው። ላይክ እንደኔና እንደ ቤብ ማለት ነው። አልፎ አልፎ ግን አለ። እኛ ጋር ደግሞ የሚገርም አሜሪካ ኢንተር ሚያሚ የሚባል ክለብ አለው። ዴቪድ ቤካም ያው በቃ እነሱ ልክ ሳያቸው እኔና ቤብ ነው የሚመስሉ። በቃ እኔና ቤብ እንዴ አሁን ይሄ ሰውዬ ስፖርተኛ ነው እንዴ? እዚህ ምን ነው የሚመሳሰለው? እንደው ወጪ ንቃሃና ቤብ ሲክስ ፓክ አለው እኮ ያ ቤብ አራዛንቺ ካለ መሞከር ነው። ኧረ ምን ምርጥ ነው። አይ አባ አለ አለኝ እኔም አለ ቤት ያስቀመጥኩት መጣው ወጥ ፓክ አለው እሱም አሪፍ ጥሩ። እሺ ወደ እናንተ እናልፋለን። አንተ የሰው ልክ ግን አያውቅም ሰው ታውቃለህ። አውልቄ ላሳየህ እንዴ? አንተ ግን አታውልቅ እንዴ? ለምን ነው የማላወልቀው? እኔ አንተ አንዴ አፉን የታሰረ ማዳበሪያ እንደሚመስለው አንተ እንዴ እዚህ ወረባካሽ ታሰድበው ምንድነው? ዋት ወደ እናንተ እናልፋለን። ስፖርት ጥያቄ 2 ነው። ጥያቄው ልክ እንደነሱ ተመሳሳይ ነው። እነዚህ በምስሉ ላይ የምትመለከቷቸው ጥንዶች እነማን ናቸው? አውቃቸው አባ አውቃቸው ፒኬና ሻኪራ። እሱ ኳስ ተጫዋች ነው፣ እሷ ደግሞ ዘፋኝ ናት። በትክክል ተቻላችሁ። በጣም ነው የሚዋደዱት። በጣም የሚዋደዱ ፍቅረኛ እስካሁን ድረስ ፍቅራቸው ሳይቀዘቅዝ የቆዩ ፍቅረኛዎች ናቸው። እንዴ አባ ምን ሆነሃል? እቺ ታድርጎባት ተለያይተዋል እኮ ያማል እንዴ? ተለያዩ ሲታርጉባት አይደለም፣ በእርግጠኝነት ወጪ በዝቶበት ነው። የኔ ወንድም ወጪ በዝቶበት ነው። በጣም ምስኪን ነው። ዝም በል በቃ። አይ እንትን ኳስ ማየት ጥሩ ነው። ሴቶቹ አልተቻሉም ኳስ ላይ ትመለከት አሪፍ ነው። እሺ ታዲያ ሰርጉን ተወው ማለት ተውት ማለት ነው። አሁን ነገሩ ወጪ በቃ መልሱ ተመልሷል። ወደ ቀጣይ ዙር ስናልፍ የሚቀጥለው ዙር የሚሆነው ሙዚቃ ነው። የሚከፈትላችሁን ሙዚቃ ታደምጡትና እናንተው ትጨርሱታላችሁ። እሺ ከማን ይጀምር? ከነሱ ያው ከዲያስፖራዎች ባሎች የሰርግ ዘፈን ለእጮኞቻችሁ ትዘፍናላችሁ። ከነሱ እንጀምራለን። ስለቀጣይ እሺ ችግር የለም። የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ስንወጣ ስንወርድ ወለል ካለው ሜዳ ከብቶች ስናግድ ከብቶች ስናግድ ከሁሉም የሚለይ ትውስ የሚለይ ትውስ ካፊያ ሲያንጠባጥብ ገሳ ስንለብስ ገሳ ስንለብስ የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ሙዚቃ ጎበዝ ነው። ተመችሽ? እንዴት ነው? እንዴት ይሄ አድቬንቸር የሆነ ህይወት ምን ነው የሚመቸው? ደግሞ እኔ እንትን ያለ ይሄን ያህል ከናፈቀ ከብቱ ማገዱ ምንም ከናፈቀ መሄድ አስፈላጊ አይደለም። ለኩበት ምን አሰደደ? አይሻልም? መጠፍጠፍ አይሻልም? እዚህ ቆይ ግን ተሰጠን ጥሩ ትውስታ እናመሰግናለን። ግን ምንድነው አሜሪካ ጋራ ላይ ቁጭ ብለ የሀገር ጋራ መናፈቁ ራሱ ክላሽ ያደርጋል። ደግሞ የሰርግ ዘፈን ያልነው የሰርግ ዘፈን ነው። የሰርግ ግን ጥሩ ነው። ሰርግ ነው ያለው። ወደ እነሱ እንለፍና እንመጣለን። እነሱ የሰርግ ዘፈን አንተ ዘፈን የሰርግ ብለህ እኮ ነው ምን ሰርግ ለእጮኛ እኔ እንደዘፈንኩላት የሰርግ ዘፈን ኖ ቤቢ አንተ ሆነ እሺ የሰርግ ዘፈን የእናቴ ምትክም የእህቴ ምትክም ያክስቴ ምትክም ያያቴ ምትክም ሙሽራዬ ቀረች ሙሽራዬ ቀረች የት ነው የምትቀረው?
ነው ሙሽራ? ሙሽራ የቀረች መጣች። ሙሽራ የቀረች የሰርግ ዘፈን አስተካክለው እኮ ነው ሁለተኛው ላይ ያለው እኮ ስኒ በመጣች የሚስተካከል ሙሽራ እኮ ይቀራል ወጪ ከበዛበት። አዎ ልትቀር አስበሃል እንዴ? ኧረ እኔ ናችሁ አይደለም። ኧረ እኔ ስለሌላ ሰው እኔ ግን ለእሷ ነው ዘፈን ያልኩህ። ሙሽራ የቀረች እንዴ ለእሷ ሙሽራ። አይ በቃ እሺ። ሁለቱም ጥንዶች ያው እኩል ነጥብ ስላመጣችሁ አንዳንድ የምትቋቋሙበትን ነገር እንሰጣችኋለን። ኦኬ በዶላር ነው ወይስ ዳላር? በዳላር ነው በዳላር ነው ወይስ በዳላር ነው ወይስ በኢቲቢ? ምን እና ምንድነው እኩል ነጥብ ስላመጣችሁ ለእያንዳንዳችሁ የምትቋቋሙበትን አንዳንድ ነገር እንሰጣችኋለን። ኦ ናይስ ናይስ። በዳላር ነው ኦር በኢቲቢ? ኢቲቢ ምንድን ኢቲቢ? ሀገር ውስጥ ብር ነው ወይ? ቴንክ ዩ ያ ሀገር ውስጥ ምንዛሪ እኛ ኢንካይንድ ነው የምንሰጠው። ኢንካይንድ ዋት ቁሳቁስ ነው እንዴ? ምንድነው አንተ የምትለው? እናመሰግናለን። በቃ እኔ አስቤዛ ይሰጣችኋል፣ ትዳራችሁን ትጀምራላችሁ። አስጀምራቸው። የዛሬው የአራዳ ጠቅላላ እውቀት ፕሮግራማችን ይህንን ይመስል ነበረ። እንግዲህ ለመጋባት ያሰባችሁ ነገ የምትጋቡም ካላችሁ መልካም ምኞትን መግለጽ እንወዳለን። ከወዲሁ ተሰናበትን። ሶሪ አሜሪካ ከመሄዴ በፊት እኮ ነው እዚህ አሙቁልኝ ሰራ ነበር። አሙቁልኝ ሰርቻለሁ። ታዲያ የሰርግ ስንል ምን ጥርጥር ምን አንስ ገባው እኮ ትዝ አለኝ። እስቲ በል ረስቼው ነበር ነው ሚሞሪ እኮ ሙሽሪት ማሬ ማሬ ሙሽሮች ማሬ ማሬ ሙሽሮች ማሬ ማሬ ሙሽሮች ማሬ ማሬ ጋብቻ ይሁን መልካም ፍሬ ሙሽሮች ማሬ ማሬ ሙሽሪት ማሬ ማሬ ሙሽሮች ማሬ ማሬ ሙሽሪት ማሬ ማሬ ሙሽሮች ማሬ ማሬ ጋብቻ ይሁን መልካም ፍሬ ሙሽሮች ማሬ ማሬ መስመጫለሽ ያቀረሽ እንደው መቀረጫለሽ ያቀረሽ እንደው ወይ ጉዴ እርገጠው ለሙሽራ እርገጠው